ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? ይሄ እንደገና ነው። እኔ ደግሞ ትዕግስት ነኝ። እንደገና ከትዕግስት ጋር ዛሬ ደግሞ እሁድ ነው መጥቻለሁ። ሁሉ ሰላም፣ ሁሉ መልካም። እኔ ከእግዚአብሔር ይመስገን ሁሉ ሰላም ነው፣ ሁሉ መልካም ነው። የኪችን በር ላይ ነው ያለሁት። እንግዲህ ዛሬ አንድ ነገር ይዤላችሁ መጥቻለሁ። ከፀጉር ከፊት ውጪ ከምንቀባው ውጪ ደግሞ ለቆዳችን በጣም አሪፍ ግን የምንጠጣው የምንጠቀመው እሱ ምን እንደሆነ ላሳያችሁ ነው ዛሬ የመጣሁት። ለቆዳችን ብቻ አይደለም፣ ሴቶች የታወቀ ነው። ምንም ያሳፈር ነገር የለም። አላፍርም። ይሄ ተፈጥሮ ስለሆነ እኔ አላፍርም። ሰው በግልጽ ነው የምነግራችሁ። አሁን የምንጠቀመው ነገር ለምን እንደሚጠቅም የመጀመሪያው ሴቶች በወር እንግዲህ የታወቀ ነው ለ5 ቀን ወደ 6 ቀን ፔሪድ አለን አይደል? ስለዚህ እሱን ህመም ካለው እንዴት ህመሙን እንደሚያቆም፣ ሁለተኛ ደግሞ አሪፍ ነው ለዛ ታይም እና በተጠቀሙት አሪፍ ነው ለፔሪድ ሰዓት ማለት ነው፣ ወቅት ማለት ነው። ሌላው ደግሞ ለፊታችሁ ጥራት እንደምትጠቀሙት እንግዲህ ምንም አይነት ባዕድ የሆነ ነገር አልጠቀምም። በተፈጥሮ ቆዳዬ ነው የምንቀሳቀሰው። እግዚአብሔር ይመስገን በጣም ነው የምኮረው። በዚህ አልሸማቀቅም፣ ግን የተቻለኝን ነገር አደርጋለሁ ማለት ነው። ስለዚህ እሱን ይጠቅማል። አሁን ምላችሁ ነገር ከጠቀማችሁት ፊታችሁ ንጹህ ሊሆን ይሄ ውስጣችን ንጹህ ሲሆን ነው የፊት ቆዳችንም ንጹህ የሚሆነው እና እንደ ዲቶክስ ማለት ነው ይጠቅመናል። ቆዳችን በደንብ አድርጎ እንደ ዲቶክስ ያጸዳል ማለት ነው። በቃ ዲቶክስ ባሉት በቃ ያጸዳል ቆዳችን በፔሪድ ታይም፣ ከፔሪድ ታይም ውጭም ለምንም ይጠቅማል። ሰው እሱን እንዴት ነው የሚሰራው የሚለውን አሳያችኋለሁ። በጣም አሪፍ ነው። ለመጥፎ የአፍ ጠረን፣ ከጉሮሮ የሚመጣ ብቻ መጥፎ የአፍ ጠረን ጭምር ካላችሁ እሱን በደንብ አድርጎ ያጸዳል። ጥቅሙ በጣም ብዙ ነው። ፕላስ ደግሞ ውፍረት ይቀንሳል፣ ቦርጭ ያጠፋል። ይሄ እርግጠኛ ሆኜ በራሴ ሞክሬ ለረዥም ጊዜ የምጠቀመው ስለሆነ ነው በደንብ ፕራውድ ሆኜ የማወራው ማለት ነው። ስለዚህ እሱን አሳያችኋለሁኝ። ምንድነው ወደ ኪችናችን እንገባና ኪችናችን ክፍት ነው ይታያል። እየሰራን አሳያችኋለሁ። አብረን እንጠጣለን። ዛሬ እሁድ ነው። አብራችሁ ይሁኑ። እንግዲህ ድሮ የዛሬ 3-4 ዓመት ቡና ነበር ማፈለው እሁድ ቀን እና ቅዳሜ ቀን አይደል? ዛሬ ደግሞ እንግዲህ በሎሚ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ይሁኑ። ወዳችኋለሁ። እሺ ቤተሰብ እንግዲህ እዚህ ጋር እንደምታዩት ይሄ ቀረፋ ነው። ቀረፋ አዘጋጅቻለሁ ማለት ነው። እዚህ ጋር ውሃ ጥጃለሁ። ውሃ እንደዚህ እየፈላ ነው። ይሄን እንደዚህ ጨምረዋለሁ ማለት ነው በቁመቱ። ከዛ ደግሞ እዚህ ጋር ሚስማር አለ። ሚስማሩ ይሄንን በጣም ማብዛት የለብንም፣ የተወሰነ እንጨምራለን ማለት ነው። ይሄ በጣም አሪፍ ነው ሚስማር። እሺ ጠዋት ራሱ ጥርሳችሁን ከቦረሳችሁ በኋላ በጣም ያፍ ጠረንን ይቀይራል፣ ያጸዳል። አጠቃላይ በጣም አሪፍ ቴስት እንዲኖረው ያደርጋል ያፋችሁ የጉሮሯችሁ ማለት ነው። ይሄንን እንጨምርበታለሁ። ውሃው እየፈላ ነው። ቀረፋ ከተጨምራለሁ ማለት ነው። ከዛ እዚህ ጋር ደግሞ ታያችኋል ከሙን አለ። የከሙን ፍሬ ትንሽ አረግበታለሁ ሳላበዛው። ከሙን ትንሽ አርጌበታለሁ። ከዛ እዚህ ጋር እርድ አለን። እርዳችን መጨረሻ ላይ እንጨምራለን። እዚህ ጋር ደግሞ ስላይስ ሳይላጥ የተቆረጠ ሎሚ አለ እና እዚህ ጋር ደግሞ ሳይላጥ ያዘጋጀው ዝንጅብል አለ ማለት ነው። ይሄንን አብሬ ጨምረዋለሁ። ይፈላል። እነዚህ አብሮ ይፈላሉ ማለት ነው። ሎሚ ማረጋለሁ፣ አብሮ ይፈላል። እዚህ ከዛ ትንሽ እርድ ጨምርበታለሁ። ይሄ እርድ ነው፣ ውስጡ ቅመም የለውም፣ ንጹህ እርድ ነው። ስለዚህ ለሚጠጣም ለፊታችንም ለምግብም ይሆናል ማለት ነው። ከዚህ ትንሽ እርድ አረግበታለሁ። ከዛ ይሄ አንድ ላይ ይፈላል ማለት ነው። ይሄ አንድ ላይ በደንብ መንተክተክ ስላለበት እንደዚህ ተወዋለሁ፣ ይፈላል። እንግዲህ ቤተሰብ እዚህ ጋር ኩባያ አዘጋጅቻለሁ። የምጠቀምበትን ኩባያ እዚህ ጋር ሻያችን እንደዚህ ፈልቷል። ሲፈላ ይሄንን ነው የሚመስለው። በደንብ ነው መንተክተክ ያለበት።
ምክንያቱም ቀረፋው ውስጥ ያለው ነገር መውጣት አለበት። ሎሚውም እንደዛ፣ ሁሉም ዝንጅብሉም ሲንተከተክ ነው በደንብ ጥቅሙ የሚወጣው። እሺ ይሄንን ይመስላል። አሁን በደንብ ተንተክትኳል። እሺ ቤተሰብ አሁን እንቀዳለን፣ ግን እጃችን እንዳያቃጥለን በደንብ መጠንቀቅ አለብን። ስትቀዱት ይሄንን ነው የሚመስለው፣ ወርቃማ ከለር ነው የሚሆነው። ይሄንን ይመስላል። ከቀዳ ነው በኋላ ይሄንን መጠጣት ማለት ነው። በጣም አሪፍ ነው። እንደነገርኳችሁ ለፊት ጥራት ሆዳችን በደንብ ዲቶክስ ያደርግልናል። በተለይ ፔሪድ ላይ በሆን ሰዓት አሪፍ ነው። ከዛ ደግሞ ሌላም ቀን እንደዚህ ብንጠቀመው አሪፍ ነው። ግን ከሙን ሁሌ አትጨምሩ እና ሚስማርም ሁሌ ቀን በቀን አይመከርም። ግን ዝንጅብል እና ቀረፋ ችግር የለውም፣ ሎሚ ችግር የለውም ቀን በቀን ብንጠቀም። ግን ከሙንና ሚስማር ሁሌ ተጠቀሙ፣ ጥሩ አይደለም ይባላል። ለማንኛውም እኔ ሁሌ ቀን በቀን ማታም ጠዋትም እጠቀመዋለሁ። ነገር ግን እንደነገርኳችሁ ከሙን አልጨምርም። ሌሎች ነገሮችን ሁሉንም ጨምሬ ነው የምጠቀመው። ከሙን ግን አልጨምርም። ሚስማር እጨምራለሁ ግን ብዙ አይደለም። ፍሬው መብዛት የለበትም። 3 ፍሬ 4 ፍሬ ይበቃል። እስከ 5 ፍሬ ድረስ ይበቃል። መብዛት የለበትም። ስለዚህ ይሄንን ነው ማለት ነው። በሳምንት አንድ ቀን ግን ሁሉ ነገር ቀላቅላችሁ ቢበዛም ችግር የለውም በደንብ መጠቀም ትችላላችሁ። በተለይ ደግሞ ዘፍዝፋችሁ አቆይታችሁት አሁን እኔ እዚህ ጋር ያፈላሁት አለ አይደል? አሁን ቀድቼዋለሁ። ድጋሜ ውሃ አድርጌ ስጥደው በደንብ ውስጡ ያለው ነገር ምጥጥ ስለሚያደርገው በደንብ ከዚህ የበለጠ ፓወር ያለው ቆንጆ ይሆናል ማለት ነው። የበለጠ ከዚህ የበለጠ ኃይለኛ ይሆናል ስትጠጡት፣ ጥቅምም አለው ማለት ነው። ሰው ይሄንን ይመስላል። እንጠጣለን። ውጭ ላይ መሆን ስለምፈልግ እስኪ ወደ ውጭ እንሂድ እና እንጠጣ። ደስ ይላል። እኔ ስለለመድኩት ነው መሰለኝ። ቴስቱ በጣም አሪፍ ነው። ሎሚ ነው የሚለው፣ የሎሚው ጣዕም ነው የሚያመዝነው። በጣም ግን አሪፍ ነው። ለአፋችሁ ደስ የሚል ቃና ነው የሚሰጣችሁ። ጥርት ያለ ይሄ አትሳቀቁም። አሪፍ ትንፋሽ ነው የሚኖራችሁ። ሰው ፊት ምናምን ያሳፍክ ምናምን አይኖርም። በጣም አሪፍ ነው። እንግዲህ ጥቅሙ በጣም ብዙ ነው። አንደኛ የጉሮሮ ይሄ መጥፎ ጠረን ያለባችሁ ሰዎች፣ የአፍ መጥፎ ጠረን ያለባችሁ ሰዎች እሱን ያስለቅቃል። ሁለተኛ ዲቶክስ ያደርግልናል። የፔሪድ ፔን ካለን እሱን ይቀንስልናል እና በደንብም እንዲፈስ ያደርጋል። ይሄ ሆዳችሁን የቆረጠ የማይፈሳችሁ ሴቶች ካላችሁ በደንብ ይሄ አሪፍ ነው። ሆዳችን ዲቶክስ ያደርግልናል ማለት ነው። ፕላስ ደግሞ ለፊታችን ቆዳ ጥራት ውስጣችን ጤናማ ከሆነ መጥፎ ነገር ከሌለ ፊታችን ንጹህ ነው የሚሆነው ያለ ምንም ነገር ማለት ነው። በቃ ሌላ ባዕድ የሆነ ነገር ሳንጠቀም ንጹህ ነው የሚሆነው። እኔ እንደማንኛውም ሴት ቡግር ይወጣብኛል። የቡግር ጠባሳ ጉንጭ ላይ እንደምታዩት አፍንጫ ስራ አለ፣ ግን ይጠፋል። እሱ ችግር የለውም። ግን ሁሌ በወር ይወጣል። ከዛ ግን መልሶ ይጠፋል ማለት ነው። እና ውስጣችን ጤናማ ከሆነ ይስተካከላል። ግን ሞክሩት እሺ፣ ሁላችሁም ተጠቀሙ። ቦርጬ የምትሉ ሰዎች ካላችሁ፣ ፔሪዳችሁ ሲመጣ የሚያማችሁ ሰዎች ካላችሁ እንግዲህ በድጋሜ ላስታውሳችሁ ብዬ ነው፣ ሞክሩት። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። ወዳችኋለሁ። ባይ